እኔ ወዶች እንደናችሁ ደህና ናችሁ? በጣም ደህና ነኝ። እናንተ ትናንትና ግን ማለት ነው ብሩኬና ሀይሚ ላይ የሆነ ነገር ጠርጥር ያለው እንዴት ለምን ካላችሁኝ ሀሰን ቤት የሆነ ቪዲዮ ፖስት ተደርጎ አይታችኋል። ይሄ ቪዲዮ ስንት ላይ ከገባ ዱባይ ትወስደኛለህ አለ ሀሰን። እሺ ስለዚህ ሊሄዱ ካላሰቡ ዱባይ ትወስደኛለህ የሚለው ጥያቄ መምጣት የለበትም ነበረ ሰው ሀይሚና ብሩክ ሰሞኑን ዱባይ ይሄዳሉ ማለት ነው። እሺ ይሄዳሉ ያልኩበት ደግሞ ምክንያት ከዛ በፊት ታውቃላችሁ የእዩን የዲኤንኤ ምርመራ እናደርጋለን ብለው ሲሄዱ ስንመለስ ሁሉም ነገር ከጠራ በኋላ እንሄዳለን አሁን ከምንሄደው ተባብለው ነበረ እና እንግዲህ ዱባይ ከመጡ ደግሞ ቀለበት እንጠብቃለን። ያ ከአዲስ አመት በፊት ወይ ደግሞ ከአዲስ አመት በኋላ ሊመጡ ይችላሉ። ስለዚህ ማሂ እዚህ ስለሆነች ሀሰን መምጣት ይፈልጋል። ግን ደግሞ ብሯ ትኬቷ 100 ሺህ ማን አውጥቶ ይመጣልኝ? እና እንግዲህ ከብሩኬ ጋር ዱባይ ሊመጣ ነው አለው ሀሰን። እንግዲህ አብሮ ከመጣ ጥሩ ነው። አንዳንዴ ጨዋታው ጥሩ ነው፣ ግን አንዳንዴ ደግሞ ያጣላል። ታውቃላችሁ፣ ያጣላል። ማስታረቅ የሚባል ነገር አያውቅም። ህጻን ልጅ ነው የሚመስለውና እንግዲህ ዱባይ ሊመጡ ይመስለኛል። ምክንያቱም የሆነ ወሬ ካልሰማ የሆነ ነገር ከሌለ ዝም ብሎ ከመሬት ተነስቶ ዱባይ ትወስደኛለህ አይልም ማለት ነው። እዚህ ከመጡ ደግሞ እኔ ሄዳለሁ ማንም አያስቀረኝም። እስኪ ወንድ ማን ነው ይዞ የሚያስቀረኝ? ሄጄ ሀይሚና ብሩክን አገኛቸዋለሁ። እንዳልኳችሁ ባለፈው ብሩኬን እስመዋለሁ ብያችሁ ነበረ። አዎ እስመዋለሁ። ሲያምርሽ ይቅር የሚል እኮ መብቴ ነው። ከዛ ትንሽ እናንተን አጨልላችኋለሁ ማለት ነው። እሄድና እናንተ እያያችሁ ማለት ነው። እስኪ ምን አይነት ደፋር ሴት እንደሆን አሳያችኋለሁ። ያው እኔ ወድጄው አፍቅር ሳይሆን ብሩክ ወንድሜ ነው። እንደ ወንድም እኮ ይሰማል፣ ችግር የለውም። ግን ደግሞ ስመውና ከዛ እናንተ ትንሽ ትንጫጫላችሁ፣ ትናደዳላችሁ ምናምን። እናንተ እኮ አሁን ማለት ነው አሁን እኮ እንደው ማንም አጠገባቸው የለም እንጂ የሆነ ሰው ሄዳ ብትስመው አረን የራሱ እንዴ ለምን እላለሁኝ። አውቃችሁ ነው፣ ስቀልዳችሁ። የሰው ፍቅረኛ አይሳም፣ ነውር ነው። እሺ ነውር ነው። ደግሞ እኔ እንደዚህ ስላችሁ ሄዳችሁ ሳሙት አሉ እና ከመጡ እንግዲህ ብዙ አድናቂዎቻቸው ያገኟቸዋል ብዬ አስባለሁ። ምክንያቱም ቀለበት ይኖራል፣ እርግጠኛ ነኝ። ቀለበታቸውን ዱባይ አይሆንም ዱባይ እንዴ ምን ሆናቸዋል? ጓደኞቻቸው ባሉበት እንደ ኤፍሬም እንደ ህያብ ነው የሚያደርጉት። እና እንግዲህ እዚህ ከመጡ ብዙ የሚወዷቸው ሰዎች አሉ ታውቃላችሁ። በእርግጥ ውጭ የሚሰሩ እንጂ ኮንትራት ቤት የሚሰራ ሊሄድ ብል አይችልም። አሁን እኔ ሊሄድ ብል አልችልም። የትም ንቅ ፍርጥ ብለ ራሱ የትም ቦታ መሄድ አይቻልም እኛ ጋር። እንግዲህ እናንተ ደግሞ የሚፈቅድ ከሆነ አይደው ብዙ ጊዜ ከቆያችሁ ምናምን። አሁን ብዙ ጊዜ ቆየው። ስንት አመት ሆነኝ? 5 አመት። አሁን 6 ይሆነኛል። ኮንትራት ፈርም ያለው 2 አመት አመቱን ይዣለሁ። 5 አመት ሆነኝ ማለት ነው እዚህ ቤት። አንድ ቀን አልወጣም። አንድ ቀን ሰው ቤት ምናምን ጭራሽ ያረብስማ። ሱቅ ብቻ ስፈልግ አንዳንዴ እንሄዳለን እንጂ እንደኛ ቤት ከሆነ አይፈቀድም። ዘመድ ጋር መሄድ ምናምን በእርግጥ ውሰዱኝ ካልናቸው ምናልባት ይወስዳሉ፣ አላቅም ነው ብዬ ስለማላቅና አንዳንዶች ብዙ አመት የቆዩ ሰዎቹ ደግሞ ጥሩ ከሆኑ ነጻነት የሚሰጣችሁ ከሆነ ሄዳችሁ አንድ ቀን አግኝቶ መመለስ ይቻላል። ግን ደግሞ ያለ ሰከንድ ሄዳችሁ ለሰከንድ እዚህ ስራ ትታችሁ ሄዳችሁ ስትመለሱ ስራ ተከምሮ ነው የሚጠብቃችሁ። ሄዳችሁ በዛው ፈታ ቢሆን ጥሩ ነበረ። ግን ሄዶ ወጥቶ እኔ ኢትዮጵያ መጥቼ ራሱ ስመለስ እዚህ እንዴት አስጠላኝ። ስራ መስራት አስጠላኝ። በቃ ዝም ብዬ ቁጭ ብዬ ደሞዝ እንዲከፍሉ ይፈለኩ። እንግዲህ የሀበሻ ጥጋብ ማለት ነው። እና ኢትዮጵያ ሄዳችሁ አትመለሱ። ከተመለሳችሁ ሁሉ ነገር ነው የሚያስጠላችሁ። አሁን ስራ ያስጠላኛል፣ ይደክመኛል። ኢትዮጵያ መሄድ ነው የምፈልገው፣ ግን ደግሞ መሄድ አልችልም። በቃ ብዙ ነገሮች ያስጠሏቸዋል። እና እዚህም ቢሆን እኔ አሁን ወጥተን አሁን እና ሀይሚ ቢመጡ አሁን ብናገኛቸው ስንመለስ እንዴት ያስጠላናል። ኦ ማይ ጋድ። እና እንግዲህ ያው በግላቸው የሚሰሩ ስላሉ እነሱ ምናልባት ሊሄዱ ይችላሉ እንጂ እና ደግሞ ማለት ነው ባትናገሩ ጥሩ ነው። ምክንያቱም ብሩኬን የሚያፈቅሩት ስላሉ መተው ቢጠመጠሙበት ስነሹ ገርማሚ ብቻ ነው ሁሉ ነገር ማወሩ። ይመጣሉ አይመጡ የሚለውን እርግጠኛ ነገር ይዤ ሳይሆን ትናንትና ቪዲዮ ሲሰሩ ከዛ ቪዲዮ በተረዳሁት መሰረት ነው። እንዳየሁት ከሆነ ቪዲዮ ላይ ሰዎቹ የመምጣት እቅድና ሀሳብ አላቸው።
ካሁን በፊት እንደዛ ብለውን ስለነበረ ነው ያንን ይዤ ነው እንግዲህ የማወራላችሁ። እንግዲህ ይምጣ ያምጡ እርግጠኛ የሚያደርግ ነገር አላየውም፣ ግን ይመጣሉ የሚል ተስፋ አለን ማለት ነው። ከመጡ እንግዲህ የሚችሉ ይሄዳሉ፣ እኔም ሄዳለሁ። እስከዛ ድረስ ጎርርባቸዋለሁ፣ ሄዳለሁ። አሁን መሄድ አልችልም ብዬ አሁን ደግሞ ሄዳለሁ። አስቡት እና ሀሰንንም 100 ሺህ አስገቡትና አብሮ መጥቶ እዚህ ደባልቄ ያደባልቅ ማለት ነው። እንትኑን ማን ነው ፎሎውን 100 ሺህ አስገቡት፣ ላይክም አርጉት። ሚፍታህማ ችግር የለበትም በየ5 በየ6 ወሩ እንደ አዲስ አበባና እንደ ገጠር ከተማ ነው የሚመላለስባት። እንግዲህ እኔ ብር ወይ አይከፍልም አይዶ ነው ብቻ ብዙ ጊዜ ይመጣልኝ። እሱ ግን መጥቶ አያውቅም። እዚህ ሲመጣ ደግሞ ምን የሶማን ያላቅም ብቻ እሱ መጥቶ ቪዲዮ ላይ ማየት ነው የምፈልገው። በቃ አንዳንዴ የሚያደርጋቸው ነገሮች ፈን ያደርጋሉ፣ ግን ደግሞ አንዳንዴ ነገሮች ይወለግዳል እና እንደሚመጡ ነው ፍንጭ ያሳየኝ ማለት ነው። ቢካዝ ሊሄዱ ካላሰቡ እንደዛ አይነት ነገር ይኖራል ብዬ አላስብም። በእርግጥ እንኳን እዚህ መጥተው ነው ኢትዮጵያ ሄጄም አላገኘዋቸው። ምክንያቱም ሲወራ ስለሰማው ዩቲዩበሮች ሲደውሏቸው ስልክ አነሱም፣ ማግኘት አይፈልጉም፣ የማዳም ቁሞች ስለሚባል እኔ አሁን ሀይሚና ብሩክን በጣም ነበር መወዳቸው። ሀይሚን ማግኘት ፈልግ ነበረ፣ ግን መደወል አልፈለግኩም። ምክንያቱም አንዳንዴ ያው ሁሉም ሰው ወዳጃችን ነው ብለው አያስቡም። አሁን ደውዬ ኑ ብላቸው እኔ እንደምወዳቸው የእውነት ላገኛት ላደንቃት እንደፈለግኩ አታውቅም። ሰው ብዙ ሰዎች የሚጠሏቸው ስላሉ ምናልባት ይጎዱኛል ብላ አስባም ሊሆን ይችላል። ስም የሚያጠፋሉ ይላሉ እና ዩቲዩበሮች ያው አብዛኛውን ፕራይቬሲያቸውን ይጠብቃሉ። ምክንያቱም ያ ሚስጥራቸው ቢወጣ ስራቸው ስለሚበላሽ ለዛ ይሆናል ማግኘት የማይፈልጉት። እና አብዛኞቹ ደግሞ እውነት ነው። ዩቲዩብ አሁን ክፈቱልኝ ብትሏቸው አንድ ቪዲዮ አብረን እንስራ ብትሏቸው እሺ አይሉም። በቃ የሆነ መብት ስልጣን ነው የሚመስላቸውና ብዙ ሰዎች እንደዛ ያደርጋሉ። እንደዛ ስለሆነ እኔ ለማንም አልደወልኩም። ለነ ሀይሚ ራሱ ኢቭን ብዙ የሚወዳቸው የሚያከብሯቸው ኢትዮጵያ ሆኖም የፈተፈቱ ልጆች አሉ። እነሱ ራሱ አግኝተዋቸው አያውቁም። እንግዲህ ምናልባት ያው ሁሉ ሰው እንደ አቅሙ መኖር የሚባል ነገር አለ። ብናገኛቸው ደስ ይለናል፣ ግን ደግሞ እንደዚህ አይነት ስጋት ስላለባቸው አሁን ብደውል አልመጣም ቢሉኝ በኋላ መጥቼ እዚህ ጋር አልመጣም አለኝ ብዬ ከማራ አርፎ ቁጭ ማንን ገደለ። እና እንግዲህ ከመጣችሁም እንግዲህ እዚህ በቪዲዮ እናያቸዋለን እንጂ እኔ እመጣለሁ ብዬ ቃል አልገባም። አውቄ ነው አልመጣም። ከመጡ አልሄድም፣ ግን በቪዲዮ እናያለን፣ እንኮመኩማለን። እዚህ ከመጡ ብዙ ቪዲዮ ይሰሩልናል ማለት ነው። አሁን ግን ዱባይ መምጣት አይመከርም፣ ምክንያቱም ሙቀት ስለሆነ ትንሽ ብርዱ ሊመጣ ሲል ነበር እንጂ በዚህ ሙቀት መምጣት የለባችሁም። ትንሽ ቢያንስ መቼ ጥቅምት አካባቢ በጣም አሪፍ ነው። ህዳር ታህሳስ አካባቢ ደግሞ በጣም ይበርዳል። ሰው ጥቅምት ኦር መስከረም መጨረሻ ላይ ቢሆን ጥሩ ነው። መስከረም ወደ መጨረሻው ጥቅምት በቃ አሪፍ ነው። ጥቅምት ላይ ያን ብትመጡ እንደ ምክር ጥሩ ነው፣ ከመጣችሁ ማለት ነው። ከመጣችሁ ደግሞ የሆነ ሰርፕራይዝ አድርጉን። ሰርፕራይዝ አስደምሙን፣ እስኪ የሆነ ነገር አድርጉና